ይህን ስትሰሙ የተባበሩት አረብ ኤምሬት በርካታ ሚሳኤሎች በሺዎች የሚቆጠሩ የኢራን ድሮኖች እየዘነቡባት እነሱንም ለማምከን እየሰራች ይሆናል። የተባበሩት አረብ ኤምሬት በእንደዚህ አይነት ጥቃት ውስጥ እያለች ጠቅላይ ሚኒስትር አብይ አህመድ አቡዳቢና ዱባይ ቆይታ አድርገው ተመልሰዋል። የጉብኝታቸው ስኬቶች ምንድን ናቸው? የተባበሩት አረብ ኤምሬት ከኢራን ጋር ባለው ግጭት የያዘችው ልዩ አቋም አዲስ ነገር ሆኖ ተከስቷል። እሱን ነው ዛሬ በስፋት የምመለከትላችሁ የምተነትንላችሁ። የምትከታተሉት የቅዳሜ ገበያ የዩቲዩብ ቻናልን ነው። በዩቲዩብ ቻናላችን የኢኮኖሚ ትንታኔዎች በስፋት ይቀርባሉ። የባህረ ሰላጤው ጦርነት የዓለምን ኢኮኖሚ ክፉኛ እየነካካ መሆኑ ደግሞ ትኩረታችን ነው። የተባበሩት አረብ ኤምሬት ዋና ተዋናይ ናት። ከኢትዮጵያ ጋር ያላት ግንኙነት ደግሞ ወሳኙ ጉዳይ ነው። በቻናላችን ትኩስ ትንታኔዎች እንዲደርሷችሁ ሰብስክራይብ ያድርጉ፣ የደወል ምልክቱን ይጫኑ። ቅዳሜ ገበያ 1.2 ቢሊዮን ዶላር በ15 ቀን ውስጥ። ይህ በጣም ከፍተኛ ገንዘብ ነው። የተባበሩት አረብ ኤምሬት አይደለችም ይሄን ያጣችው፣ ሀገሪቱማ በጣም ብዙ ገንዘብ ነው ያጣችው። ይሄንን እኮ ያጣው እንዲያውም የኤምሬትስ አየር መንገድ ብቻ ነው። የኤምሬትስ አየር መንገድ በቀን 96 ሚሊዮን ዶላር ገቢ ያለው ነው። በአመት 33 ቢሊዮን ዶላር ነው ገቢው እና በሁለት ሳምንት ወደ 1.2 ቢሊዮን ዶላር ማለት ነው። የዓለም ምርጡ አየር መንገድ ነው። 90% አውሮፕላኖቹ ቆመዋል። የበረራ ሰዓት ተራዝመውበታል። መንገደኞቹ በጣም እየተጉላሉ ነው። ከፍተኛ ጫናዎች እያረፉበት ነው የኤምሬትስ አየር መንገድ። የተባበሩት አረብ ኤምሬት ደግሞ ኤምሬትስ አየር መንገድ ብቻ አይደለም ያሏት። እነ ኢታድን ስንጨምር እነ ፍላይ ዱባይን ስንጨምር በአቪዬሽን ዘርፉ ኤምሬት ከባድ ኪሳራ እየደረሰባት መሆኑን አስረጂ ነው። አንዳንድ መረጃዎችን ስመለከት እንዳውም የኤምሬትስ የሆቴል ኦኩፓንሲ ሬት ወይንም ደግሞ ሆቴሎች በደንበኞች የመያዛቸው ምጣኔ ከመጨናነቅ አሁን ወደ 12% ወርዷል። ከመቶ ክፍል 12 ብቻ ነው ማለት ነው እየተያዘ ያለው። ይህ እንግዲህ የኤምሬትስን የጉብኝት፣ የኢንቨስትመንት፣ የቱሪዝም መዳረሻነት ክፉኛ የሚጎዳው ነው። ምናልባት ለተራዘመ ጊዜም ይሄ ነገር ከቀጠለ ቢሊየንስ ዶላሮች ኤምሬት እያጣች ትሄዳለች። ከዛ በተጨማሪ ደግሞ የኤምሬትን አየር መንገድ ዋነኛ አስተናጋጅ የሆነውን የዱባይ አውሮፕላን ማረፊያን እንኳን ብንመለከተው በአመት 440 ሺህ አውሮፕላኖችን ያስተናግዳል። አሁን አውሮፕላኖች ወደዛ እየሄዱ አይደለም እና በጣም ከባድ ጉዳይ እየገጠማት ነው ኤምሬትስ። ኢኮኖሚዋ ላይ በተለይ ያለው ጫና ቀላል አይደለም። እንግዲህ በዚህ በኢራን ጦርነት ኢራን የምትናገረው እኔ እያጠቃው ያለሁት የአሜሪካን ፍላጎቶች ነው። አሜሪካ ድረስ ሄጄ ማጥቃት ስላልቻልኩ በገልፍ አካባቢ ያለው የአሜሪካ ወታደራዊ ኢንተረስቶችን ነው እያጠቃው ያለሁት ነው የምትለው። ግን ከዛ የዘለለ መሆኑ ነው እየተገለጸ ያለው። ለምሳሌ በተባበሩት አረብ ኤምሬትስ ብቻ የዱባይ ኤርፖርት ተመቷል፣ ከተማ ተመቷል፣ የሬዚደንሻል ህንፃዎች ወይም ደግሞ አፓርትመንቶች ተመተዋል። በጣም ትልቅ ጥቃት የደረሰባቸው ደግሞ የጀበል አሊና የፉጅራ ወደቦች ተጠቃሽ ናቸው። የነዳጅ ማጣሪያዎችም ተመተዋል። እንግዲህ ነዳጅ ከዚህ አካባቢ ተጭኖ እንዳይሄድ ዓለም የነዳጅ ዋጋ ሲወደድበት ጦርነቱን ያስቆምልኛል በሚል ነው ኢራን ይህንን እያደረገች ያለችው። ይህን ነገር ኢራን በተባበሩት አረብ ኤምሬትስም በሌሎችም ሀገራት ላይ ያደረገች ቢሆንም በጣም የከፋው በኤምሬትስ ላይ መሆኑ እየተነገረ ነው። ኢራን በአጠቃላይ ከ1600 በላይ ድሮኖችን ነው ኤምሬትስ ላይ የተኮሰችው። 300 ሚሳኤሎችን ነው የተኮሰችው። በእርግጥ የተባበሩት አረብ ኤምሬት እያከሸፈች ነው አብዛኛውን። እንዳውም መረጃዎች እንደሚያሳዩት 94% ነው የማክሸፍ ምጣኔዋና ሾልከው የሚገቡት 6% ሚሳኤሎችና ድሮኖች ናቸው። እንግዲህ በኤምሬትስ ላይ ይሄንን ሁሉ ኪሳራ እያደረሱ የሚገኘው። እናም ኤምሬትስ ብታመር የሚገርም አይደለም፣ አምረራለች። በጣም ተቆጥታለች በአሁኑ ሰዓት ኤምሬትስ እና በዚህ ጦርነት የተባበሩት አረብ ኤምሬትስ ኃላፊዎች ትልልቅ ውሳኔዎችን ለመወሰን እየተገደዱ እንደሆነ እየገለጹ ነው። የኤምሬትስ ፕሬዝዳንትም ሆነ ውጭ ጉዳይ ሚኒስትሯ በቅርቡ በስፋት ደግሞ ሲጠቅሱት ነበረ። የኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ ስለ ጥቃቱ ብዙ ነገር አልተናገሩም። ግን የጥቃቱ ሰለባ የሆኑ ቁስለኞችን በጎበኙበት ጊዜ የተባበሩት አረብ ኤምሬት በቀላሉ የምትንበረከክና ቀላል ኢላማ ያልሆነች ሀገር ናት ብለዋል። የውጭ ጉዳይ ሚኒስትራቸው ደግሞ እንዳሉት አሁን ኢራን እየፈጸመች ያለችው ክህደት ነው።
በተባበሩት መንግስታት 136 ሀገራት ናቸው ኢራን በገልፉ አካባቢ የምታደርገውን ጥቃት ታቆም ብለው የወሰኑባት። ይሄ አንድ ሀገር ላይ እንደዚህ አይነት ውሳኔ ተወስኖ አያውቅም በነገራችን ላይ በተባበሩት መንግስታት እና ትልቅ ውሳኔ ነው። ኢራን ግን አሜሪካንና እስራኤልን እንደ ልብ ባለማግኘቷ አስጠቅተውኛል በሚል ወይንም ደግሞ የዓለምን ኢኮኖሚ በመረበሽ ጦርነቱን አስቆማለሁ በሚል የገልፍ ሀገራትን እየደበደበች ነው። ጥቃቱ ደግሞ የከረረው ኤምሬት ላይ ነው እና የኤምሬት መንግስት ወደ ውሳኔና ወደ እርምጃ ገብቷል፣ አምርረዋል የሚያስብሉ እርምጃዎችን መጀመሩ ተሰምቷል። ለዚህም ማሳያ እንዲሆን አንድ ነገር ብቻ ልጥቀስላችሁ። በተባበሩት አረብ ኤምሬት 500,000 የሚሆኑ ኢራናውያን ይገኛሉ። እነዚህ ኢራናውያን በቢዝነስም በተለያዩ ዘርፎች የተሰማሩ በጣም ከባለጸጋም እስከ መካከለኛ ኑሮ የሚኖሩ ናቸው። 500,000 ኢራናውያን ነው። እነዚህ ኢራናውያን ደግሞ በኤምሬትስ በጋራ ማህበራዊ ህይወታቸው የኮሚኒቲ ትምህርት ቤቶች አሏቸው፣ ሆስፒታሎች አሏቸው እና ይሄ ክለቦች አሏቸው፣ ክበቦች የሚገናኙባቸው። እነዚህ 3 ተቋማት ስራ እንዲያቆሙ ኤምሬት ማዘዟ ነው የተሰማው። ማህበራዊ ህይወታቸውን ዲስረፕት የሚያደርግ ወይም ደግሞ የሚገናኙባቸውን ቦታዎች የሚያስገድዱና የሚከለክሉ ነው። ትምህርት ቤቶቹ ተማሪዎቻችሁን ወደ ሌላ ትምህርት ቤቶች አሳልፋችሁ አስገቡ ተብለው ታዘዋል እና ይህ ሁኔታ በጣም ቀላል እርምጃ የሚመስል ግን ኤምሬትስ ማምረሯን የሚያሳይና ከከፋ ወደ ምን ታመራለች የሚለው ነው። እዚህ ጋር ለማጠቃለል አንድ ነገር ልጥቀስ። ኤምሬትስ ከኔ መሬት ላይ ካለው የአሜሪካ ጦር ካምፕ አንድም ጥቃት ወደ ኢራን አልተሰነዘረም ብላ በተደጋጋሚ ገልጻለች። ይህ በሆነበት ሁኔታ ነው ኢራን እየደበደበችኝ ያለችው ብላም ተናግራለች እና አሁን ጦርነቱ 2 ሳምንት እያለፈው መሄዱ በግድ እየጎተታት ወደ ግጭት እያስገባት እንደሆነ ይገመታል። ይህንን በምታደምጡበት ሰዓትም ኤምሬትስ፣ ዱባይ፣ አቡዳቢ፣ ሻርጃ እና ወደቦቿ በርካታ ድሮኖች እየዘነቡባቸው ሊሆን ይችላል። ስለዚህ በጣም አሳሳቢ ሁኔታ ላይ ነው ያለችው። በዚህ መሃል ግን ጠቅላይ ሚኒስትር አብይ አህመድ ወደዛ አምርተው ጎብኝተው 2 ቀን ቆይተው ተመልሰዋል። ባለፈው አርብና ቅዳሜ እዛ ነበሩ። ጠቅላይ ሚኒስትር አብይ ይህንን ጉብኝት ሲያደርጉ በጣም ደፋር አስብሏቸዋል፣ ወይንም በእኔ ግምት ዋር ዲፕሎማሲ ብለን እናንሳው። ግን ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤምሬት ከማቅናታቸው በፊት የተፈጠሩ 3 ዋና ዋና ጉዳዮች የጠቅላይ ሚኒስትር አብይ የጉብኝት ዓላማና ስኬቱ ምንድን ነው የሚለውን እንድንለካው ያስችሉናል። እሱ ልጥቀስላችሁ። የመጀመሪያው ከመሄዳቸው 3 ቀን በፊት የአሜሪካ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል በሱዳን የሚንቀሳቀሰው ሙስሊም ወንድማማቾች አሸባሪ ተቋም ነው ሲል ወቅሶታል። ጠንካራ እርምጃ እንደሚወስድበትም ዝቷል። ይህ ሙስሊም ወንድማማቾች የሚባለው የሱዳን ፕሬዝዳንት አብዱል ፈታህ አልቡርሃን ወዳጅ የሆነ ተቋም ነው። የአብዱል ፈታህ አልቡርሃን ወታደራዊ ቡድን ደግሞ በኢትዮጵያ ላይ ጠንካራ ትችት እየሰነዘረ ነው። ስለዚህ ኢትዮጵያ ከአሜሪካ ጎን መቆሟን ሊያሳይ ይችላል ብሎ መጥቀስ ይቻል ይሆናል። እንግዲህ ሁለተኛው የተፈጠረው ነገር ደግሞ ጠቅላይ ሚኒስትር አብይ ወደ አቡዳቢ ከመሄዳቸው 2 ቀን በፊት ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ስልክ ተደዋውለው አውርተው ነበረ። ማርኮ ሩቢዮ በነገራችን ላይ የትም አልደወሉም፣ ግብጽም አልደወሉም፣ ኢቭን ሳውዲ አረቢያም እንደዚህም ስለመደወላቸው የተነገረ ነገር የለም። ማርኮ ሩቢዮ ኢትዮጵያ የደወሉት በሰላምና በጸጥታና በሁለትዮሽ ትብብር ላይ ለማውራት ነው ተብሎ በይፋ ተገልጿል። በይፋ የተገለጸውን እንኳን ብንይዝ በሰላምና በጸጥታ ስንል ኢትዮጵያ በአልሸባብ ጉዳይ ላይ የአሜሪካ ጠንካራ አጋር መሆኗ ይታወቃል። የገልፍ አካባቢ ሲታመስ ሌላኛው ጦርነቱ በቀላሉ ሊጋባበት ይችላል ተብሎ የሚታሰበው የአፍሪካ ቀንድና ቀይ ባህር ነው። በዚህ ዙሪያ ላይ ደግሞ ጠንካራ ወታደራዊ አቋም ያላት ኢትዮጵያ ስለሆነች ከኢትዮጵያ ጋር በሰላምና በጸጥታ ጉዳይ ማውራታቸው የኢትዮጵያን ከፍተኛ ሚዛንነት የሚያሳይ ተደርጎ ሊወሰድ ይችላል። በሶስተኛ ደረጃ ደግሞ ጠቅላይ ሚኒስትር አብይ ወደ አቡዳቢ ከማምራታቸው በፊት የተፈጠረው በጅቡቲ ተገኝተው ከፕሬዝዳንት እስማኤል ኦማር ጉሌ ከጅቡቲው ፕሬዝዳንት ከሶማሊያው ፕሬዝዳንት ጋር አብረው አፍጥር መካፈላቸው ነው። ይህ አፍጥር ፕሮግራም ምንም እንኳን መንፈሳዊ ይዘትና ወንድማማችነት ይዘት ያለው ቢመስልም ጉዳዩ በእሳት ነበልባል መሃል የተደረገ በመሆኑ ጠቅላይ ሚኒስትር አብይና እነዚህ ሁለቱ ሀገራት መሪዎች ስለ መካከለኛው ምስራቅ ግጭት፣ ስለ ባህረ ሰላጤው ቀውስ፣ ስለ ኢራን ጦርነት ማውራታቸው የማይቀር ነው። እነዚህን 3 ነገሮች ይዘው ነው እንግዲህ ጠቅላይ ሚኒስትር አብይ ወደ ተባበሩት አረብ ኤምሬት የሄዱት። የተባበሩት አረብ ኤምሬት ደግሞ እንደምናውቀው የአሜሪካ ሁነኛ ወዳጅ፣
የአፍሪካ ቀንድ ደግሞ ዋና ተዋናይ ናት፣ በኢኮኖሚም በወታደራዊም በፖለቲካዊ መስኩ። ስለዚህ ጠቅላይ ሚኒስትር አብይ አህመድ ወደዛ ያቀኑት እነዚህን ታሳቢ አድርገው ነው። ደግሞ 2 ቀን የቆዩት በዛ ጦርነት ቀጠና ውስጥ አጭር ጉብኝት እንኳን አድርገው አይደለም የተመለሱት። እና ይህንን ስንመለከት በጣም በርካታ ትርጉሞች ሊሰጡት የሚችሉ ናቸው። እኔ ግን ጠቅላይ ሚኒስትሩ ያሳኳቸው 4 ነጥቦችን ብቻ ነው ዛሬ ማነሳላችሁ። የመጀመሪያው ስኬት ጊዜ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ኤሚሬት ያመሩበት ጊዜ ተራ ጊዜ አይደለም። የጭንቅ ጊዜ፣ የጦርነት ጊዜ፣ ለኤሚሬትስ ኢኮኖሚም ፖለቲካም ለአካባቢው ለቀጠናው ስጋት በሆነበት ጊዜ ነው። በአስቸጋሪ ጊዜ ወዳጅነትን እንደመግለጽ የሚያኮራና ጥብቅ ወንድማማችነትን የሚገልጽ ነገር የለም። ስለዚህ የጠቅላይ ሚኒስትር አብይ አህመድ ትልቁ ስኬት ብዬ የማነሳው ጉብኝቱን ያደረጉበት ጊዜ ነው እና ይህ ጊዜ በጣም ወሳኝ ነው። በጣም ትልቅ ስኬት የሚያስብለውን ከስኬቶቹም ቀዳሚ ተደርጎ የሚጠቀሰው ይሄኛው ነው። ሁለተኛው የጠቅላይ ሚኒስትር አብይ አህመድ ስኬት ኢኮኖሚያዊ ጥቅሞች ናቸው። የተባበሩት አረብ ኤሚሬት በኢትዮጵያ ብዙ ኢንቨስት እያደረገች በርካታ ፕሮጀክቶችንም እያገዘች ነው፣ ሰብአዊም ኢኮኖሚያዊም ፕሮጀክቶችን እና ጠቅላይ ሚኒስትር አብይ አህመድ ከአቡዳቢው ገዢና ፕሬዚዳንት መሐመድ ቢን ዛይድ ጋር ተመካክረዋል። ወደ ዱባይ አቅንተው ደግሞ ከመሐመድ ቢን ራሽድ ጋርም መክረዋል። ሁለቱ ዋነኞቹ የኤሚሬትስ አስተዳዳሪ ሰዎች ናቸው። ከነዚህ ሰዎች ጋር ባደረጉት ግንኙነትና በገለጹት ወንድማማችነት ከኢትዮጵያ ጋር ያለውን ኢኮኖሚያዊ ትብብር የሚያጠናክር ነው። ስለዚህ ኤሚሬትስ ዘገየም ፈጠነም ከዚህ ጦርነት መውጣቱ አይቀርም። ስትወጣ ሁነኛ አጋር ከምትላቸው መካከል ኢትዮጵያ ነጥራ መውጣቷ ግን የማይቀር ይሆናል ማለት ነው። ስለዚህ ኢትዮጵያ በኢኮኖሚያዊ ጉዳዮች ለምትፈልጋቸው ድጋፎች የኤሚሬትስን ድጋፍ ከዚህ በኋላ በአስተማማኝነት በቀጣይ ዓመታት እንደምታገኝ ማረጋገጫ የሆነ ጉብኝት ነው ብለን ማንሳት እንችላለን። ሶስተኛው የጠቅላይ ሚኒስትር አብይ አህመድ ጉብኝት ስኬት ብዬ የማነሳው ኢትዮጵያ በአፍሪካ ቀንድ ላላት አቋም ጠንካራ ወዳጅ ያገኘችበት ነው። ኢትዮጵያ በአፍሪካ ቀንድ ያላት አቋም ምንድን ነው? በአፍሪካ ቀንድ ኢትዮጵያ ወደብ ያስፈልገኛል የሚል ጠንካራ አቋም አላት። የወደብ አማራጮችን ማስፋት አለብኝ የሚል ጠንካራ አቋም አላት። አንዳንዶቹ ደግሞ ጎረቤት ሀገራት ከግብጽ ጋር በማበር ይሁን በራሳቸው ፍላጎት የሚያደርሱባት ጫናዎች አሉ፣ የሚፈጽሙባት በደሎች አሉ። በዚህ ጉዳይ ላይ ኤሚሬትስ ዋነኛ አጋሯ ሆና እንድትቀጥል ያደረገ ነው ብለን መደምደም እንችላለን። ኤሚሬትስ በአካባቢው ሁነኛ ተዋናይ እንደመሆኗ በወደብ ልማት ይሁን በኢትዮጵያ የቀይ ባህር ፍላጎት ይሁን በኢትዮጵያ ወታደራዊና ኢኮኖሚያዊ ፍላጎቶች ይሁን ጠንካራ አጋር ሆና እንድትወጣ ያስቻለ ነው። ስለዚህ ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬት ያደረጉት ጉብኝት ለኢትዮጵያ የፖለቲካ ፍላጎቶች ሁነኛ አጋር ያስገኘ ነው። ሁነኛ አጋር ስል የተባበሩት አረብ ኤሚሬት አሁን ላይ በመካከለኛው ምስራቅም ሆነ በአፍሪካ ቀንድ አካባቢ ትልቁ ተዋናይ መሆኑን ታሳቢ በማድረግ ነው። አራተኛውና የመጨረሻው የጠቅላይ ሚኒስትር አብይ አህመድ ጉብኝት ስኬት የምንለው ስኬት እንኳን አንበለው አመላካች የምንለው የኢትዮጵያ አቋም ምንድን ነው የሚለውን አሳይቷል። ጠቅላይ ሚኒስትር አብይ አህመድ የኢራኑ ጦርነት እንደተጀመረ መጀመሪያ ስልክ የደወሉት ኩዌት ነው። ኢትዮጵያና ኩዌት ጠንካራ ትስስር ነው ያላቸው። በአካል ደግሞ የሄዱት የተባበሩት አረብ ኤሚሬትስ ነው። ኤሚሬትስ መሄዳቸው ወደ ኩዌት መደወላቸው የኢራንን ጥቃት ማውገዛቸው ነውና ከኢራን ጋር ሳይሆን ከገልፎ ሀገራት ጋር ምናልባትም ከእስራኤልና ከአሜሪካ ጋር ኢትዮጵያ ወግናለች ወይ የሚል ጥያቄ የሚያስነሳ ነው። በይፋ ግን ኢራን ላይ ያቀረበችው ተቃውሞም ሆነ መጥፎ ነገር የለም። ግን አንድ እውነት መርሳት የለብንም። ኢራን እየሰነዘረች ባለው ጥቃት የዓለም ኢኮኖሚ መናጋቱ የማይቀር ሆኗል። ዶናልድ ትራምፕ በርካታ ሀገራት ሆርሙዝ ስለተዘጋ መታችሁ ጥቅማችሁን አስጠብቁ ብለው ብዙዎች በወታደራዊ እንዲሳተፉ ግብዣ አድርገዋል። በእርግጥ የቻሉት በአቅማቸው መርከቦቻቸውን ሊጠብቁ ይችላሉ። እንደ ኢትዮጵያ ያሉ ደሃ ሀገራት ግን ከመጎዳት ውጭ አማራጭ የላቸውም። ስለዚህ በዚህ ጦርነት አቋም መያዝ ባትፈልግ እንኳን አቋም ለመያዝ የምትገደድበት ጊዜ መድረሱ አይቀርም። ቅዳሜ ገበያ